እሺ አጭር ጸሎት እናድርግ እንጸልያለን። እስቲ ከቻል በእግሮቻችን ቆመን እንጸልይ። ሃሌሉያ። እግዚአብሔር በዚህ ቦታ እየሰራ ስላለው ትልቅ ስራ ሪኮግኒሽን አክናውሌጅመንት እየሰጠን ጌታን እየባረክን እንጸልያለን። እግዚአብሔር በስራ ላይ ነው። እግዚአብሔርን እየባረክን እንጸልያለን። እስቲ ስለ ጂፒኤስ ቤተክርስቲያን ስለተወደደው የእግዚአብሔር ሰው ስለ ቤተክርስቲያኒቱ ባለራይ ስለ ነብይ ሄኖክ በዚህ ስላሉ ፓስተሮች፣ ነቢያቶች፣ አገልጋዮች ጌታን እየባረክን እንጸልያለን። እስቲ አንድ ሰው ይጭሁና ኢየሱስ ጌታ ነው ብሎ ያውጅ። እስቲ ያውጁ ድገሙና እስቲ ጭሁና ድገሙት። ከፍ ባለ ድምጽ እንደገና ድገሙት። እስቲ ለመጨረሻ እንድገመው አየሩ ላይ ሰማይ ዙፋንህ ምድር ደግሞ የእግርህ መረገጫ የሆነች የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ በዘመን እንጥፍጣፊ በዘመን መጨረሻ የኛ አባትና አምላክ የማታልፍ የምታሳልፍ የማትለወጥ የምትለውጥ አንቼንጅድ ቼንጀር ለኃላፊ ዘላለማዊ ጊዜ ገዢና ጌታ የነበርክ ለሚመጡ ትንቢታዊ ዘመኖች ኃይል ሳይቀንስ ጽድቅህ ላይ ጥያቄ ምልክት ሳይገባ በፍትህ ሳትታማ የኃያላን ኃያል የነገስታት ንጉስ የጌቶች ጌታ ሆነ የምትቀጥል እግዚአብሔር ስምህ ለዘላለም የተባረከ ይሁን። ጸልያለሁ። ቦሌ ሩዋንዳ አየር ላይ ያለ አውሬ የተወጋ ይሁን። በከተማችን ላይ የሚሰራ የ666 መንፈስ ይመታ። የኢሉሚናቲ ጉልበት የተሰበረ ይሁን። በመካከለኛው ምስራቅ ደም ያቃባ ያለ የጦርነት መንፈስ ይመታ። የዓለማችንን ኢኮኖሚ የመታ የጠላት እጅ በኢየሱስ ክርስቶስ ስም የተያዘ ይሁን። ለምድራችን ለኢትዮጵያ ለአህጉራችን ለአፍሪካ ለዓለማችን ሰላም ይሁን። ውቅያኖስ ላይ ተራራ አናት ላይ የሚሰሩ መናፍስቶች የተመቱ ይሆኑ። በሰው ልብና አእምሮ ውስጥ ያደሩ የጨለማው ኃይላት አንዳች ማረግ እንዳይችሉ በኢየሱስ ክርስቶስ ስም የተቃጠሉ ይሆኑ። አጠገባቸው ያለውን ሰው ያዙና ጀስት ባርኩት። መጽሐፍ ለጻድቁ መልካም ይሆንልሃል በሉት ይላል። ይሄ ቦታ መርዶ የምንሰማበት ቦታ ሳይሆን አዝነን ቢሆን ምንጽናናበት፣ ወድቀን ቢሆን ምንነሳበት፣ አቅም ከርቶን ቢሆን ኃይል የምናገኝበት፣ ራይ አተን ቢሆን ባለ ራይ ምን ሆነበት ቦታ ነው። አጠገባቸው ያለውን ሰው ያዙ፣ ጸልዩለት። ሲበልሳኖቻችሁ ጸልዩ። ያር ፔንቲኮስታልስ እኛ በመንፈስ ቅዱስ ምናምን ጴንጤዎች ነን። ስለዚህ አጠገባችሁ ላይ ያለውን ሰው ይዛችሁ ጸልዩ በልሳኖቻችሁ። ሌብራሃቶ ኮሞስቶ ራዲኪያ ማምባርዳ ቬንቴ ሌቤዲ ጋባሮ አንታቫር ደጌም ባርዳ ቫንቶ ሮዲ አማሳ ፕራዲያሎራ ከላይ የሚመጣ ከሁሉ በላይ ነው። ማሰሪያ ገመዶች ይበጣጠሱ፣ ጨለማው ይብራ፣ የበሽታ ቀንበር ከወንድሞቼ ጫንቃ ላይ ይሰበር፣ የተዘጉ በሮች ይከፈቱ። የሰሙት የማለዳ መርዶ ቢሆን በመልካም ዜና ቀይረነዋል። በኢየሱስ ክርስቶስ ስም የእግዚአብሔር እጅ በዚህ ጉባኤ በኃይል ይሆን። ነገሮች በኢየሱስ ስም ይቀየሩ። ነገሮች በኢየሱስ ስም ይለወጡ። ነገሮችን የሚለውጥ በፍጥነት የሚለውጥ እንደመጣልን እንደ እግዚአብሔር ቃል የሚያቻኩል የእግዚአብሔር እጅ በዚህ ቤት ላይ በተለየ መንገድ እንዲመጣ እንጸልያለን። ጎረቤታቸው ያለውን ሰው ያዙ፣ ጸልዩለት፣ ጀስ ባርኩት። በረከት ተናገሩበት። ይሳካልሃል፣ ይከናወንልሃል። የተዘጋብህ በር ይከፈታል። ትፈወሳለህ። ዕድሜህ ይረዝማል። የተነገረብህ ሟርት ባንተ ላይ አይሰራም እያላችሁ ጀስት ብሌስም ባርኩት። አጠገባችሁ ያለውን እሳት የመንፈስ ቅዱስ እሳት the fire of Holy Ghost
the fire of Holy Spirit የእግዚአብሔር ኃይል የትንሣኤው ኃይል ነገሮችን የሚቀይር ነገሮችን የሚለውጥ የወደቁትን የሚያነሳ የታመሙትን የሚፈውስ የትንሣኤው ኃይል አካባቢው ላይ ሰፈሩ ላይ መንደሩ ላይ ክብር ይምጣ በኃይል እግዚአብሔር ሆይ ክብር ላንተ ይሁን። ቀጥሎ በሚኖረን ጊዜ ፈቃድ ይከናው። በእውቀት ደፍረን ባለማወቅ ስተን የበደልንህ በደል ቢኖር ሁልጊዜ አቬሌብል በሆነ በክርስቶስ ኢየሱስ ደም መታጠብ ይሁንልን። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። መንጻት ይሁንልን። እጅ በመካከላችን ትምጣ። we pray in Jesus name። ለጌታ ክብር እልልታ ጭብጨባ። እሺ ጌታ የተባረከ ይሁን። ከሁሉ አስቀድሜ የሁል ጊዜ በጎ ድሎች የመጀመሪያ ባለቤት የሆነውን ጌታን አከብራለሁ። በመቀጠል የጂፒኤስ ቤተክርስቲያን ባለራይ ዋና መጋቢ የሆነውን በጣም የምወደውን ማከብረውን እግዚአብሔርን ሰው ነብይ ሄኖክን አብረውት የሚሰሩትን ራይ አጋሮች፣ ፓስተሮች፣ ነቢያት እንደዚሁም ደግሞ ባለቤቱን ማመስገን ፈልጋለሁ። እንግዲህ ይሄ ቦታ ብዙ ዘማሪዎች አገልጋዮች የሚነሱበት ከህዝብ ጋር የሚተዋወቁበት ቦታ ነው። ይሄን ላደረገ ለእግዚአብሔር ክብር ይሁን። አዲስ የተጀመረው ቦታ በጣም በሚያምር እንዲሁም ደግሞ በፍጥነት እያለቀ እንዳለ ጠዋት አይተናል። አሁንም በድጋሚ ይሄ የወንጌል አገልግሎት ስለሆነ ሁላችንም ከዚህ ላይ ጎን በጸሎት ባለን አቅም ሁሉ እንድንቆም እኔም ማበረታታት ፈልጋለሁ። በዚህ ቦታ እግዚአብሔር እየሰራ ብዙ ነፍሳት እየዳኑ ብዙዎች እየተፈቱ ለምድራችን ለኢትዮጵያ ለአጉራችን ለአፍሪካ ለዓለማችን በረከት የሆነ ራእይ ስለሆነ የነብዩን የቤተክርስቲያንን እጅ መደገፍ እግዚአብሔርን ማገልገል ነው። ሁላችንም ሳይሰለቸን ከቤተክርስቲያኒቱ ጎን እንድንቆም በብዙ አክብሮት ያው ማነሳሳት ማበረታታት ፈልጋለሁ። አጠር ላለ ጊዜ የጌታን ቃል ላካፍላችሁና ከዛ ወደ ጸሎት እንመጣለን። ለማካፍላችሁ ለእግዚአብሔር ቃል እንደዚህ የሚል ርዕስ ሰጥቼዋለሁ። እግዚአብሔር ጣልቃ ይገባል በሚል ርዕስ ስለ እግዚአብሔር ጣልቃ ገብነት ጥቂት ደቂቃ እንነጋገራለን። ዛሬ ከሰዓት በኋላ እግዚአብሔር ዲቫይንሊ ኢንተርፊር ያደርጋል። ዲቫይን ኢንተርቬንሽን ይሆናል። በእኛና በሞት መካከል አንድ እርምጃ ቀርቶ ሊሆን ይችላል፣ ግን እግዚአብሔር ጣልቃ ይገባል። ልንዋረድ ከመስሪያ ቤት ልንባረር ምናልባት ለምንከፍለው የኪራይ ቤት የቤት ኪራይ እንደምናጣ ውስጣችን እየነገረን ተስፋ እየቆረጥን ከመኖር ይልቅ አለመኖርን እየመረጥን ያለንበት ሁኔታ ቢሆን ዛሬ ወደዚህ ቤተክርስቲያን ከመምጣታችን የተነሳ ከተለቀቀውና ከሚለቀቀው ቃል የተነሳ እግዚአብሔር በውርደትና በእናንተ መሃል ጣልቃ ይገባል። በኪሳራ መሃልና በእናንተ መሃል ጣልቃ ይገባል። የማካፍላችሁ የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ያለውን በጣም የምታውቁትን ቃል እናገርና እንጨርሳለን። ሉቃስ ፕሮፌሽናሊ ሐኪም ነው። ሉቃስ ወንጌልንና ሐዋርያት ሥራን በመንፈስ ቅዱስ አማካይነት የጻፈው ሉቃስ ነው። በአዲስ ኪዳን አንድ ሶስተኛ የሚሆነውን የመጽሐፍ ቅዱስ ክፍል ከጻፉ ጸሐፊዎች አንደኛው ሉቃስ ነው። ሉቃስ ወንጌል ምዕራፍ 11 ጌታ ቃል እንዲህ ይላል። ከዚህ በኋላ ኢየሱስ ብዙ ሳይቆይ ናይል ወደምትባል ከተማ ደቀ መዛሙርቱና ብዙ ሕዝብ አብረውት ሄዱ። ወደ ከተማ መግቢያ በር ሲደርስ እነሆ ሰዎች የአንድ ሰውን አስክሬን ተሸክመው ከከተማው ወጡ። ሟቹም ለእናቱ አንድ ልጅ ብቻ ነበር፣ እናቱም መበለት ነበረች። ብዙ የከተማው ሕዝብ ከእርሷ ጋር ነበር። ጌታም ባያት ጊዜ ራራላት ይላል። በዚህ ክፍል ላይ ይቺ ሴት ያላት ልጅ አንድ ልጅ ነው።
ደግሞ ልጇን ያሳደገችው ያላባት ነው። መበለት ናት። መበለት የሆነችበትን ምክንያት መጽሐፍ ቅዱስ አይናገርም። ልጇም በምን ምክንያት እንደሞተ መጽሐፍ ቅዱስ የእግዚአብሔር ቃል አይነግረንም። ግን እቺ አንድ ልጅ ያላት ሴት መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው በብዙ አስቀባሪ በብዙ በሚያስተዛዝኗት ሰዎች ታጅባ ሬሳ አጅባ ናይል ከሚባል ከተማ መውጫ በር ላይ በደረሰች ጊዜ ኢየሱስ ክርስቶስ ከደቀ መዛሙርቱና ከብዙ ሰዎች ጋር ታጅቦ እሷ ልትወጣ ባለበት የከተማው መውጫ በር ላይ በበርጋ ደረሰ። ለቅሶ ቤቶች ቢሞቁ የሚሞቁት ለ7 ቀናት ነው። ከዛ በኋላ ጭር ነው የሚለው። ሐዘናችንን የምናስታምመው የውስጥ ቁስላችንን የምናስታምመው ብቻችንን ነው። እቺ ሴት ያላትን አንድ ልጇን ለማስቀበር እየተጣደፈች ባለችበት ሁኔታ ኢየሱስ ክርስቶስ ናይል በሚባለው ከተማ መውጫ በር ላይ እችን ሴት ተገናኛት። ዛሬ አጭር ነገር ነው ምለው። ተስፋ ቆርጣችሁ ደምድማችሁ የኔ ነገር አበቃ ብላችሁ ያላችሁን ነገር ለማስቀበር በምትፈጥኑበት ሁኔታ ላይ የሰማይ አምላክ ቅዱስ እግዚአብሔር በማታውቁት ድንቅና ተአምራት ጣልቃ ገብቶ እጃችሁን በአፋችሁ ላይ ያስጭናቸዋል። ዛሬ ከሰዓት በኋላ የሰማይ አምላክ የእግዚአብሔር ጣልቃ ገብነት ይሆናል። ብዙ ሰዎች ለቅሶ ቤት የሚሄዱት በተመሳሳይ ምክንያት አይደለም። አንዳንድ ሰዎች ለቅሶ ቤት መጥተው ለቅሰኞችን ያማሉ። ድሮም እኮ በሕይወት እያለ ጤነኛ ሰው አልነበረም፣ ግፈኛ ነው፣ መሞት ይገባዋል ይላሉ። ግን የመጡት ለቅሶ ሊደርሱ ነው። ለቅሶ ቤት ቁጭ ብለው ሟችን ወይንም ደግሞ የሟች የቅርብ ዘመዶችን የሚያሙ ሰዎች በኢትዮጵያ ካልቸር ጥቂት አይደሉም፣ ብዙ ናቸው። በምንም መንገድ ብቻ የኔ የምትሉት ነገር ሊቀበር ጫፍ በደረሰበት ሁኔታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከሰዓት በኋላ ጣልቃ ይገባ። ጣልቃ ገባ። አያት፣ ራራላት። ቀጥሎ የጌታ ቃል እንዲህ ይላል፣ አዘነላት። ከዛ ቀጥሎ እንዲህ አላት፣ አታልቅሺ አላት። ዶንት ክራይ አላት፣ አታልቅሺ። እስቲ በደንብ አሜን። የኢየሱስ ክርስቶስ አታልቅሺ የሚለው ቃል ከማጽናናት ያልፋል። ለቅሶ ቤት ሄደን ለሚያለቅሱ ሰዎች ሶፍት ወይንም መሐረብ እንደምናቀብለው ቀጥሎ የምናመጣው መፍትሄ እንደሌለን ደካማ የሰው ልጆች አይደለም። አታልቅሺ አላት። አታልቅሺ አላት የልብ ስብራቷን ሊፈውስ በግራና በቀኝ ጉንጯ እየፈሰሰ ያለውን የሐዘን እንባ ሊያስቆም ቀጥሎ በሐዘን ፈንታ ደስታን በውድቀት ፈንታ መነሳትን ሊያመጣላት ነው። ስለዚህ ኢየሱስ እንደዚህ አላት፣ አታልቅሺ አላት። ዛሬም እናገራለሁ በነቢያት መንፈስ በዚህ ጉባኤ በተለያየ ምክንያት አልቅሳችሁ የመጣችሁ እህቶቼና ወንድሞቼ በመንፈስ ቅዱስ አማካይነት እግዚአብሔር እንዲህ ይላቸዋል፣ አታልቅሱ። ዶንት ክራይ። ቀጥሎ ያለው ዘመናችሁ የለቅሶ አይደለም፣ የዜማ ነው። ቀጥሎ ያለው ዘመናችሁ የውድቀት አይደለም፣ የመነሳት ነው። ቀጥሎ ያለው ዘመናችሁ የመመጽወት አይደለም፣ የመመጽወት ወይንም የመስጠት ዘመን ነው። እግዚአብሔር ታሪካችሁን ሊለውጥ ከዚህ ከሰዓት በኋላ መጥቷል። ጣልቃ ሊገባ ከዚህ ከሰዓት በኋላ መጥቷል። አታልቅሺ አላት። ቀረብ ብሎም አስቁሟቸዋል። እንዳይሄዱ አስቁሟቸዋል። ቆመዋል ሬሳ የተሸከሙ ሰዎች። ከዛ ቀጥሎ አታልቅሺ ብሎ ካለ በኋላ ቃሬዛውን ኢየሱስ ነካው። ዛሬ የሞተውን ነገራችንን ኢየሱስ ይነካዋል። ወደዚህ ጉባኤ የመጣነው ለመነካት ነው። የሞተ ነገራችን፣ የደበዘዘ ህይወታችን፣ በለቅሶ የተሞላ የህይወት ምዕራፋችን ሊቀየር የሰማይ አምላክ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ጣልቃ ገብቶ የሞተውን ነገራችንን ዛሬ ይነካዋል። ቃሬዛውን ነካው። የማይረክስ አርካሽ ነው ኢየሱስ። አይረክስም። ካህናት ቢነኩት ይረክሳሉ። አገልጋዮች ቢነኩት ይረክሳሉ። በሕጉ ሬሳ መንካት ያረክሳል።
ይሄ ሊቀ ካህን የማይረክስ ያረከሰልን ነገር ከሕይወታችን የሚያስወግድ አምላክ ነው። ቃሬዛውን ነካው። መጽሐፉ እንደሚናገረው ቃሬዛው ላይ የነበረውን ደግሞ ሬሳ ማነጋገር ጀመረ። እንዲህ ያለው አንተ ጎበዝ ተነስ አለው። እስቲ በደንብ አሜን። ሬሳውን ጎበዝ የሚል ደካማውን ጠንካራ የሚል የዛሬውን ደካማ የሆነ ጅማሬያችንን አይቶ የነገ ትንቢታዊ ቀናችንን የማይንቅ በዛሬ ደካማ ማንነታችን ላይ ቆሞ ነጋችንን የሚናገር ስለ ነጋችን ትንቢት የሚያመጣ የሰማይ አምላክ ቅዱስ እግዚአብሔር ዛሬ ጣልቃ ይገባ። አንተ ጎበዝ ተነስልሃለሁ አለው። መጽሐፉ እንደሚናገረው ሟቹ ተነሳ። በብሉይ ኪዳን ዘመን የነበሩ ሳጥኖች ድፍን አልነበሩም፣ ከላይ ክፍት ስለነበሩ ይህንን ቃል የሰማው የዛች የመበለት ብቸኛ ልጅ ከተኛበት ተነስቶ ቁጭ አለ። የሞተውን ነገራችሁን የሚያስነሳ የእግዚአብሔር ቃል ከዚህ ከሰዓት በኋላ ይመጣላቸዋል። ተነስቶ ቁጭ አለ። ቁጭ ማለት ብቻ አይደለም፣ መናገር ጀመረ። መናገር በጀመረ ጊዜ መጽሐፉ እንደሚናገረው በሕዝቡ ሁሉ ላይ ፍርሃት ወደቀ ይላል እና ፍርሃት ወደቀ እና እንደዚህ ያሉ በመካከላችን ታላቅ ነቢይ ተነስቷል፣ እግዚአብሔር ሕዝቡን ጎብኝቷል ብለው እግዚአብሔርን ማመስገን ጀመሩ። የኢየሱስ ክርስቶስ ዝና ከይሁዳ ጀምሮ በአካባቢው ሁሉ ወጣ ይላል። ታላቅ ነቢይ ተነስቷል። ነቢያት ሲነሱ ሕዝብ ይጎበኛል። ነቢያት ሲነሱ የሞተ ነገራችን ይነሳል። ነቢያት ሲነሱ የአገር ኢኮኖሚ ይፈወሳል። የአገር ፖለቲካ ይፈወሳል። ወንዞች ይፈወሳሉ። ተራሮች ይፈወሳሉ። የግብርናው ሴክተር ይፈወሳል። ስለዚህ በዚህ ሰው ከሞት መነሳት ለቅሰኛው በአጠቃላይ እንዲህ አለ፣ ወደኛ መካከል ጉብኝት መጥተዋል። እግዚአብሔር ጎብኝቶናል። ለመጎብኘታችን ምልክቱ የተነሳው ይሄ ታላቅ ነቢይ ነው አሉ። ነቢይ ተነስቷል፣ ተጎብኝተናል ብለው እግዚአብሔርን ማመስገን ጀመሩ። በአጭር ቋንቋ በአጭር ንግግር ዛሬ እግዚአብሔር ጣልቃ ይገባል። የእናንተ ነገር አይቀበርም። አገልግሎታችሁ አይቀበርም። የጀመራችሁት የቢዝነስ ሥራ አይቀበርም። ራያችሁ አይቀበርም። ሊያስቀብሩ ወይንም ደግሞ ሊያላቅሷችሁ ሊያስተዛዝኗችሁ የመጡ ሰዎች በሕይወታችሁ ላይ እግዚአብሔር የሚሰራውን ታምራት አይተው እጃቸውን በአፋቸው ጭነው ይመለሳሉ። የታሰበው ሳይሆን ያልታሰበው ዛሬ ከሰዓት በኋላ ይሆናል። የተጠበቀው ሳይሆን ያልተጠበቀው በሕይወታችሁ ዛሬ ከሰዓት በኋላ ይሆናል። የሰማይ አምላክ እግዚአብሔር ዲቫይንሊ ኢንተርፊር ያደርጋል። እግዚአብሔር ጣልቃ ይገባል። ጎናቸው ያለው ሰው ንገሩትና ወደ ጸሎት እንሂድ። እግዚአብሔር በሉት ዛሬ ከሰዓት ባንተ ሕይወት ጣልቃ ይገባል። ሐዘንህ በደስታ ይለወጣል። ሞትህ በሕይወት ይለወጣል። ኪሳራህ በብዙ መትረፍረፍ ይለወጣል። መነሳት ይሆንልሃል። አንድ ሰው ይጩሁና በደንብ አሜን ይበል። ክብር ለጌታ ይሁን። አጭር ጸሎት እናድርግ። ሰፊ ሰዓት ስለሚጸለይ እግዚአብሔር ሰውም ስለሚጸልይ አጠር ያለ ጸሎት ቆመን እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ዛሬ ከሰዓት ጣልቃ ገብቷል። ከዚህ ስትሄዱ የምትሰሙት መርዶ ሳይሆን መልካም ዜና ነው። በኢሜይል፣ በቴክስት ሜሴጅ፣ በስልክ እግዚአብሔር የሰራውን ታምራት የምታደምጡበት ቀን ይሆናል። በዚህ ቤት ባለ የጸጋ ጉልበት፣ በዚህ ቤት ባለ የራይ ጉልበት እግዚአብሔር ዛሬ ከሰዓት በኋላ ነገራችሁን ሰርቶታል። እጆቻችንን አንስተን ጌታን እየባረክን እንጸልያለን። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። እዚህ ጉባኤ ላሉ 85 ሰዎች እግዚአብሔር አምላክ እንደ ፓስፖርት አይነት ነገር ሲያድላቸው አያለሁ። እግዚአብሔር አምላክ ያልተፈቀደን ነገር በኃይል የሚያስፈቅድ የእግዚአብሔር እጅ በእናንተ ላይ መጥቷል። እግዚአብሔር የተባረከ ይሆን። እግዚአብሔር የተባረከ ይሆን። አባቶይ ስምህ ለዘላለም የተባረከ ይሆን። የትኛውም ቀንበር ከጉባኤው ላይ ይሰበር። የትኛውም ጨለማ በኢየሱስ ስም ይነሳ። አዛለው የማህፀን በሽታ የተነቀለ ይሆን። ካንሰር የተነቀለ ይሆን።
HIV የተነቀለ ይሆን፣ ደም ብዛት የተነሳ ይሆን፣ የስኳር ህመም የተነሳ ይሆን፣ ሳይነስ የተነሳ ይሆን፣ በጌታ በኢየሱስ ስም የደዌ ጉልበት የተሰባበረ ይሆን። አስቀድመን የታሰረብንን ነገር ካስፈታም በኋላ ወደ ሌላ ትንቢታዊ አገልግሎት እንገባለን። እጆቻችሁን ዘርጉ። በጋራ የጠላትን ሥራ እናፈርሳለን። የያዘን አላስኬድ ያለን በራችንን የዘጋ በራችንን ይለቃል። ሞት ሳይሆን በቤታችን ሕይወት ይሆናል። ኪሳራ ሳይሆን በቤታችን መትረፍረፍ ይሆናል። እጆቻችሁን አንሱ። ከኔ ጋር የተቃውሞ ጸሎት እንጸልያለን። ሐዋርያው ጳውሎስ በጻፈው መልእክቱ ውጊያችን ከደምና ከሥጋ ጋር አይደለም ይላል፣ ከኃይላትና ከስልጣናት ጋር ነው ይላል። ጠላቶቻችንን ከከፍታቸው የምንጥልበት ከሰዓት በኋላ ይሆናል። ከኔ ጋር አብረን እንጸልያለን። የሞት መንፈስ ተቃውሞት በኢየሱስ ስም በሉት። የሞት መንፈስ፣ የሞት መንፈስ፣ የብደት መንፈስ፣ የጥንቆላ መንፈስ፣ አቴቴ ጨሌ፣ የቡዳ መንፈስ፣ በንቅሳት የሚሰራ መንፈስ፣ ጸጉር ላይ የተቀመጠ በብር የተደገመ፣ በፓስፖርት የተደገመ፣ በስምና በስልክ ቁጥር የተደገመ፣ ጸጉር ላይ የተደገመ፣ ማህፀን ላይ የተደገመ፣ አካልን የያዘ ጤናን የከለከለ ትዳር የሚያፈርስ መንፈስ፣ ልጆችን የሚበትን መንፈስ፣ ሕፃናትን የሚገል መንፈስ፣ በሽተኛ የሚያረግ መንፈስ፣ የሚያስደነግጥ መንፈስ፣ የሚያስፈራራ መንፈስ የተመታ ይሆን። እጃችሁን ዘርጉና የኢየሱስ ደም በሉ። ድገሙና በሉት። እጃችሁን ግንባራችሁ ላይ አድርጉና እንጸልያለን። አንዲት ወጣት ልጅ በመስተፋቅር ድግምት የታሰረች 75 የሆኑ ጭፍራ መናፍስቶች እያስጨነቋት ያሉ፣ ለማትፈልገው ሰው ባል እንድትሆን የታሰረች፣ ነፃነት ያጣች፣ ግራ የተጋባች ወጣት ልጅ አለው። እግዚአብሔር አምላክ አሁን ነፃ ያወጣታል። ሌላ ደግሞ ያለው ወንድ ልጅ የታሰረ፣ በእባብ መንፈስ የታሰረ፣ ከሰው ጋር የማያግባባው፣ ከሰው ጋር የሚያጣላው፣ ደም አፍስስ የሚለው፣ ራስን አጥፋ የሚለው፣ ጫት እየበሉ ዕጣን እያጤሱ ስሙን እየጠሩ ያስደገሙበት አእምሮ የታሰረ የሚጨነቅ በነፍሰ ገዳይ በእባብ መንፈስ የታሰረ ወንድ ልጅ ያለው እግዚአብሔር ይህንንም ወንድ ልጅ ነፃ ያወጣዋል። ሌላ ደግሞ ሴት አለው ማህፀኗ ላይ የተደገመ ሰው አትሁኚ የተባለች፣ ጨንግፊ ፍሬ አይኑርሽ የተባለች ታስራ ያለች፣ በየጊዜው ስሟ እየተጠራ የመናፍስቱ ኃይል እንዲታደስ ደም የሚፈስለት ታስራ ተጨንቃ ያለች ሴት አያለሁ። እነዚህን 3 ሰዎች አሁን እግዚአብሔር ነፃ ያወጣቸዋል። እስቲ አንድ ሰው በደንብ አሜን ይበል። ጸልያለን። መስተፋቅር በዚች ሴት ላይ የተቀመጥክ ወጣትነቷን እንዳትጠቀም ያደረካት አሁን ካለህበት ቦታ ራስን ገልጠህ እንድትወጣ ትእዛዝ አስተላልፋለሁ። ልቀቃት። ጸልዩ። ጸሎታቸውን ይጥላቸዋል። ፈረሰ ምሽጋችሁ። ፈረሰ። ሌዳ ካባታ ጋላባዲ ጋላቦራ ዳባጋዲ ያላባራ ቦራ ፈረሰ ምሽጋችሁ። ፈረሰ። የወደቁትን ወደፊት አውጧቸው። ምሽጋችሁ ፈረሰ። የተደበቃችሁበትን ቦታ በኢየሱስ ክርስቶስም ለቃችሁ ውጡ። ቀጥሉ። እየተቃጠሉ ነው ያሉት። ፈረሰ። ረሃታ ካዲያላ ባሮቦ ዲያማንትሮቦ ዲያሎራ አውጧቸው። ወድቀዋል። በዚህ ጋር የወደቁትን አውጧቸው። ፈረሰ ምሽጋችሁ። የብደት መንፈስ፣ የጥንቆላ መንፈስ አውጡት። ና በኢየሱስ ክርስቶስ ስም ምሽጋችሁ ፈረሰ። ይኸውላችሁ ልብ ላይ ተቀምጦ እንደ ጨጓራ ሆኖ እያቃጠለ ያለ መንፈስ አለ። ይመታል። አሁን አምጧቸው ወደፊት።
ፈረሰ 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 ፈረሰ። የስ አትታገል 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 አትታገል። ራባካታ ላባዲ ላቦራ ላባዲያ ፈረሰ 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 ፈረሰ። እስቲ እጃችሁን ስጡኝ። እስቲ እሳት በሉ። ድገሙና እሳት በሉ። ትከሻችሁ አጠገባችሁ ባለው ሰው ትከሻ ላይ አኑሩና ጸልዩ ጸሎታችሁን። ውደቅ የብደት የጥንቆላ መንፈስ በዚህ ወንድ ላይ የተቀመጥክ በሴት ላይ የተቀመጥክ ቀጥሉ ቀጥሉ። ተያዝኩ ይላል መንፈሱ። የስ ተያዝኩ ይላል። እጃችሁ ላይ እሳት አለ። ቅድም እግዚአብሔር ሰው አውጧቸው። ፈረሰ 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 ፈረሰ። የስ ተቃጠሉ። ድንኳን ውስጥ እዚህ መሃል ላይ በላ እሳቱ በላ እሳቱ። ተያዝኩ እያለኝ ነው መንፈሱ። ይጥላታል። ተያዝኩ ይለኛል መንፈሱ። እሰማዋለሁ እሰማዋለሁ። ይጥላታል ይጥላታል። መሃል ላይ ድንኳን ውስጥ ሬዳ ካታላባሪያኖ ማሶ ቴላባሪያ ካማስቴቤሪያ ሎራ ፈረሰ 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 ፈረሰ። ጥቂት ደቂቃ ከዛ ወደ ሌላ ጸሎት እናልፋለን። ፈረሰ። የስ የስ አውጧቸው። ፈረሰ። ምሽጋችሁ ፈረሰ። ምሽጋችሁ ፈረሰ። ምሽጋችሁ ፈረሰ። ሌባካታ ላባራዲ አማንቶ ሮቦዲ ጋላባዲ ጋላቦራ ሬደገለ በዲ ጋላባራ ላባዲ ጋላቦራ። መሬቱ እሳት፣ አየሩ እሳት፣ አካባቢው እሳት ይሁንባችሁ። እሳት 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 እሳት። የስ የስ እየተቃጠሉ ነው። መሃል ላይ ወድቋል። አውጡት በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም አውጡ። አምጡት ወደፊት። ፈረሰ 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 ፈረሰ። እሺ ይሄንን አንድ ላይ እንበለው። ቀኝ እጃችሁን ስጡኝ። በሚበላ በሉ በሚጠጣ የገባ አሁን በኢየሱስ ስም ውጣ፣ በኢየሱስ ስም ውጣ። እጄ ላይ እሳት አለ፣ ቅባት አለ። አሁን እጄ ይቀባ፣ አሁን እጄ ይቀባ። ነፃ ለማውጣት እጄ ይቀባ። እጃችሁን ወዳችሁ ላይ አርጉና ጸልዩ። ይሄ መጨረሻ ጸሎታችን ነው። ዴሊቨረንስን በተመለከተ ሆድ ላይ የተቀመጥክ በሚጠጣ የገባ በሚበላ የገባ ልቀቅ በኢየሱስ ስም። ሆድ ላይ ገብተህ ትላትል የፈጠርክ ራዳጋማን ታራባዲ ላቦራ ላባዲያ ፈረሰ 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 ፈረሰ። ሆድ ላይ የተቀመጥክ ማጸን ላይ የተቀመጥክ በኢየሱስ በሚበላ የገባ በሚጠጣ የገባ አውጡ አውጡ አውጡ። የስ አውጡ። እዛ ጋር ወድቋል። ፈረሰ ፈረሰ ፈረሰ። በሚበላ በሚጠጣ የገባ ቀጥሉ ጸሎታቸው። እንዴት እንደሚመታቸው ታላችሁ። በሚበላ በሚጠጣ የገባ በልብስ የተደገምክ በብር የተደገምክ ራባ ካታላባራዲያ ሌራባዲያ ሎራ የስ የስ እሳት እሳት እሳት። በሽተኛ ያደረካ ክፉ መንፈስ 3 ጊዜ ጩሁና ከውስጥ አውጣ። ቀጥል። ሄድ 1 ቀጥል 2 ጎ ጂሰስ ኔም። ጸልያለሁ ጸልያለሁ። ቀጥሉ ጸሎታችሁን። ሁሉ ሰው የሚያመው ሰው ይጸልይ። በቃት በቃት። ለሷ ለወጣቷ ልጅ እንጸልይላት። አስገቡት። ምሽግ ፈረሰ። ዘመኗን የበላ ወጣትነቷን የበላ ሰው እንዳትሆን እንዳይሳካላት ያደረክ አንተ አውሬ ላይ ላይ ባለ ቅባት አዝሃለሁ። 3 ጊዜ ጩሁና ከውስጥ አውጣ። ቀጥል። ሂድ ቀጥል። 1 ቀጥል 2 ቀጥል። ለመጨረሻ ጎ እንጸልያለን። በሚያማችሁ ቦታ እጃችሁን አኑሩና እንጸልይ። በሚያማችሁ ቦታ ጥሩት ኢየሱስን። ሬካላባሴ ኬቴሌቤሪያ ማንትሮቦሪያ ካማሳ ፕራባራራባዲ ጋላራቦራ። በሚያማችሁ ቦታ እጃችሁን አኑሩ። ጥሩት ኢየሱስን። የትኛውም የበሽታ ኃይል ከጉባኤው ላይ የተነሳ ይሆን በኢየሱስ ስም የተነሳ ይሁን። ፈውስ ይሁንላችሁ።
መሳካት ይሁንላችሁ፣ መከናወን ይሁንላችሁ። እዚህ ጉባኤ አንድ ሰው አለ። የሥራ ኃላፊ ነህ። የመጨረሻ የሥራ መልቀቂያ ደብዳቤ ተሰጥቶ በሐዘን ሆነህ ነው ጉባኤ ውስጥ ያለው። የመጣው ከአዲስ አበባ ውጪ ካለ ክፍለ ሀገር ነው። የሰማይ አምላክ ቅዱስ እግዚአብሔር በአንተ ጉዳይ ጣልቃ ገብቶ የተወሰደብህን ስራ ሳይሆን ከዚህ በፊት የሌለህን ስራ በከፍተኛ የደሞዝ እድገት ይሰጣል። ምልክት እንዲሆን ዛሬ የሚደወልልህ ስልክ ጀምር የምትባለው ስራ አለ። እግዚአብሔር ከዚህ ከሰዓት በኋላ ጣልቃ ገብቶ ታሪክህን ለውጦታል። በሚያማችሁ ቦታ እጃችሁን አድርጎ አጭር ደቂቃ ነው የምንጸልየው። አባት ሆይ ስምህ ለዘላለም የተባረከ ይሁን። የሞት ኃይል የተሰበረ ይሁን። የሞት ጉልበት የተሰበረ ይሁን። የሞት ኃይል የተሰበረ ይሁን። በሚያማችሁ ቦታ ላይ እጃችሁን አኖሩ። ጌታን ጥሩት። ጌታ ሆይ ስምህ ለዘላለም የተባረከ ይሁን። የትኛውንም የደዌ ኃይል እነቅላለሁ፣ የተነቀለ ይሁን። የእግዚአብሔር እጅ በጉባኤው ላይ በልዩነት ይምጣ። ታሪካችሁ ይለወጥ፣ ኑሯችሁ ይለወጥ። እንደመጣው እንደ እግዚአብሔር ቃል እግዚአብሔር በሕይወታችሁ ጣልቃ ይገባ። አንድ ሰው እግዚአብሔር ጣልቃ ገብቷል ይበል። እናቴ እስቲ እዛ ጋር የወታደር ልብስ የለበሽው ነይ እስቲ ልጸልይልሽ። አይዞሽ እሺ ከኔ ጎን የሚቆም እሺ ተባረኪ ተባረኪ። አጨብጭቡላት። ከየት ነው የመጣሽው? እኔ የመጣው ከሰቆጣ ነው። ከሰበታ። እንዴት ያደርግሽ ነበር? የሆነ ይጨንቀኝ ነበር። ይጨንቀሻል? የትኛው ቤተክርስቲያን አባል ነበርሽ? ጌታን የተቀበልኩት እዚህ አይደለም። የት ነው የተቀበልሽው? አዋሳ መልካሳ የሚባለው ሀገር ነው። እና ይጨንቅሽ ነበር? ራስሽን አጥፊ አጥፊ ይልሽ ነበር? ራሴን ያመኝ ነበር። ያምሽ ነበር? እሺ በዚች ልጅ ህይወት ውስጥ እግዚአብሔር ትልቅ ዓላማ አለው። ዛሬ ከአጋንንት ስራት ፈቷታል። እግዚአብሔር ደግሞ በቀጣይ ህይወቷ ትልቅ ሰው ያረጋታል። ጉባኤ ውስጥ ትልቅ ሰው ትሆኛለሽ ይበላት። ትልቅ በር ተከፍቶልሽ የስኬት ጫፍ ላይ ወጥተሽ ነው ማየው። ከዚህ ቀን በኋላ እግዚአብሔር እንደ አባት፣ እግዚአብሔር እንደ ወንድም፣ እግዚአብሔር እንደ ረዳት ቀኝ እጅሽን ይዞ ሩቅ መንገድ ይመራሻል። እግዚአብሔር የጠላትን ስራ አፍርሷል። ታሪክሽን ለወጣል። ለብዙዎች በረከት ትሆኛለሽ። ጨርሻለሁ። ግቢ። ለእህታችን እጃችሁን ዘርጉና ጸልዩላት እስቲ። አባት ሆይ እንጸልያለን። እችን እህታችንን ባርካት። አሜን። ነገሯ ሁሉ የተለወጠ ይሁን። አሜን። በራእይ ምንድነው ማየው? ፍሬያማ መሆን፣ ከዚህ በላይ ስኬታማ መሆን ትፈልጊያለሽ። ግን ያንቺ ፍላጎትና በህይወትሽ ያለፈ ያለው ነገር ጨርሶ አይጣጣምም። እና በራእይ ማየው ምንድነው? የዘራሽው እንዳይበቅል የሚከለክል ቃርሚያ እንዲሆን የሚያደርግ የጠላት አሰራር ያለው። ትለፊያለሽ፣ ትጥሪያለሽ፣ ግን የምትፈልጊው ውጤት የምትፈልጊው ፍሬያማነት ወደ ህይወትሽ አልመጣም። ከዛሬ ቀን ጀምሮ የሰማይ አምላክ ቅዱስ እግዚአብሔር የደረቀውን ህይወትሽን ያለመልመዋል። አሜን። ታሪክሽ ይለወጣል። አሜን። አዲስ ምዕራፍ ይከፈትልሻል። አሜን። አዲስ በር ይከፈትልሻል። አሜን። ለብዙዎች የመዳን ምክንያት ያደርግሻል። አሜን። በአፍሽ ውስጥ እግዚአብሔር ያስቀመጠው የወንጌል እሳት አለ። አሜን። የወንጌል ዘር አለ። አሜን። ኢየሱስ ያድናል ብለሽ በምትናገሪበት ቦታ ሁሉ ኢየሱስ ክርስቶስ አብሮሽ መሆኑን በድንቆች በተአምራቶች በምልክቶች ያረጋግጣል። አሜን። እግዚአብሔር ካንቺ ጋር ነው። የእግዚአብሔር ሰውም ይጸልይልሻል። እስቲ አንድ ሰው ይሄንን ይበልና የእግዚአብሔር ሰው ወደዚህ ይመጣል። እግዚአብሔር ጣልቃ ገባ በሉ። ድገሙና በሉት። የእግዚአብሔርን ሰው እያጨበጨብን እንቀበለዋለን። ሃሌሉያ። ታንክ ዩ ፓስተር ሳሚ ዊ ላቭ ዩ። ከፍ በልኝ። ጌታ ይባረክ። እግዚአብሔር ጣልቃ ይገባል። በመንፈሴ ያየሁትን ራእይ ልናገር። ከዚህ ጀምሮ የሆነ ቢሮዎች ውስጥ ኬዝ ያላችሁ ሰዎች ወረቨር ባንክ ይሁን የመንግስት መስሪያ
ምንም አይነት ኬዝ ያላችሁ ሰዎች የሚያስፈጽም መልአክ መጥቷል። አይቻ ትንቢት ነው የምነግራችሁ። የሚያስጨርስ መልአክ መጥቷል። የኛንም ኬዝ ይሄ መልአክ ያስጨርሰዋል። ምንም አይነት ኬዝ ያላችሁ ዋትኤቨር አሁን ለኔ ነው ለኔ አይደለም አትበለኝ። ይሄ መልአክ ያስጨርሰዋል። የሚፈቀዱ ወረቀቶች አይቻሉ። የሚፈቀዱ ወረቀቶች አይቻሉ። ቁጭ በሉ። ባይ ካቴምባሪያሳ አጭር ነው የምናገረው። እማገለግለው ጌታ ምስክሬ ነው። ከፋሲካ በፊት አለቅ። ከትንሣኤ ቀን በፊት የእናንተ ጉዳይ አለቀ። መርዶክዮስን ንጉሱን እንቅልፍ ነስቶት ስለሱ እንዳሰበ እንቅልፍ አጥቶ ስላንተ የሚያስብ ሰው አለ። የሆነ ቦታ ሰዎች እየተነጋገረ አለ። አሜን አለው 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 አሜን 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 ወሊካና ነማሃ ሰዎች እያወሩ አሜን ማሂ አንተ ማታውቃቸው ሰዎች አሜን እግዚአብሔር ርስ ያረጋህ ይቻል አሜን በኢየሱስ አሜን አሜን አባጋባ አንቺ እህታችን ፌደራል ፖሊስ ነው። ይኸውልሽ እግዚአብሔር አምላክ ቅድም እዚህ መተሽ ስትቆሚ ከፊትሽ ወጥመድ እየሰባበረ የሚሄድ እግር አይቻል አሜን አሜን። ሰዎች አጥምደው ሊጥሉሽ ወጥመድ ሰርተዋል። እውነት ነው፣ ግን አልተሳካላችሁ። አሜን አሜን። ይሄ እግር ከፊትሽ ወጣ አሜን። ትወድቂያለሽ በተባለበት ወር እግዚአብሔር ክብር አሳየሽ። አሜን። ከፍታ አሳየሽ። አሜን። ሹመታ ያለው አሜን ይሁን አለ ሆነ። እናንተ መልአኩ ጉዳዩን እያስፈጸመው ነው። መልአኩ ጉዳዩን እያስፈጸመው ነው። ጉዳያችሁን መልአክ ጨረሰው። የለኝም ሌላ መልእክት፣ በቃ የለኝም ሌላ መልእክት። መልእክቴ ይሄ ነው። ሰው አይደለም የሄደበት፣ ሰው አይደለም የሄደበት፣ ጎበዝ ሰናጋሪ አይደለም የሄደበት፣ መልአክ ገባበት። መልአክ ገባበት። የእግዚአብሔር መልአክ ገባበት። እንዴት አለቀ ሲባል አያለሁ። ሃሌሉያ። አጠገባችሁ ላለ ሰው እንደ ልምድ አይደለም፣ የኔን ጉዳይ መልአክ ያዘው በሉት። ይሁን አለ። ወዳችኋለሁ። ጌታ ከእናንተ ጋር